ድርሳነ መድኃኔዓለም መቅደም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔዓለምን ድርሳን መቅደም ለመጻፍ እንጀምራለን። ዓለምን ከመፍጠሩ አስቀድሞ ከባሕሪ አባቱ አብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሦስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ፣ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ፣ ከዚህም በኋላ መድኃኔዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድርን ነፋስና እሳትን ውሃና ጨለማን መላእክትንም በቅጽበት ፈጠረ። እሊህ ሰባቱን በእሑድ ሰርክ በአርምሞ ፈጠረ። በነግህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረኝ ይሉ ነበርና፣ ሳጥናኤል ግን እኔ ፈጠርኳቸው አለ። ቅዱስ ገብርኤል ግን የፈጠረን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህም ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በዚያን ጊዜ ሚካኤልን ሾመው። የመላእክት ቁጥርም ያለ እሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱም አዟልና ተፈጠሩ። እሑድም ማለት አንድ ማለት ነው። ሰኞም ውሃውን ከ3 ከፈለው፣ ከ6 የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት 2 ማለት ነው። ማክሰኞ መድኃኔዓለም በሦስትነቱ ምድር ቅጠልን በየዘሩ በየዘመዱ ታብቅል አለ። እንዲሁም ሆነ። ምድርም እንደ መስከረም እንዳደ ጥቅምት ለምልማ አብባ ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድ የሚታጨዱ በጣት የሚለቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይ እና ጨረቃ ከዋክብትንም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብትም ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሆኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው፣ አንዱን እጅ ለጨረቃና ለከዋክብት። ፀሐይም በቀን ጨረቃና ከዋክብትን በሌሊት አሰለጠናቸው። በዚህም የቀንና የሌሊት የወርሃና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላቸው አለ። ረቡዕም ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳንበሪውንና አዞውን ይህችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትና ሌዋታንን 3ቱን ፍጥረቶች ከባህር ፈጠረ። በሰርክም በየብስ ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉትንም የማይበሉትንም ፈጠረ። ሐሙስ ማለት 5 ማለት ነው። ዓርብ በነግህ መድኃኔዓለም በሦስትነቱ ምክር በአርአያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደኔ ያለ ፍጥረትን ይፈጥራልን ስለ አለ ከውሃና ከመሬት ከነፋስና ከእሳት ነፍሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስን በፊቱ እፍ አለበት። የጸጋ ልጅና ካህን ነቢይ ንጉሥም ሆነ። አዳም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሑድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበር። ወዲያው የተናገረውን ያደርገዋል፣ ያስበውንም በቅጽበት ይፈጽማል እንደተባለ ቢጸጸት እንዲምረው ለዲያብሎስ ያሳየው ዘንድ ነው እንጂ እሱ ግን እምቢ አለ። ወይም ለአዳም የሚበላውና የሚጠጣውን ይፈጥርለት ዘንድ ነው። በሰባተኛዋ ቀንም አልፈጠረም፣ ሙሴ ከሥራው ሁሉ አረፈ እንዳለ። አዳምም በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሦስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሔዋን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምታደርጎ ፈጠራት። አዳምም ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ሚስቴ ትሁነኝ አለ። የተፈጠሩበትን ቦታ በቀራንዮ መካከል ነው። ከ40 ቀንም በኋላ አዳምን ወደ ገነት አሳረገው፣ ሔዋንንም በ80 ቀን አሳረጋት። ከመሳታቸውን በፊት ገነትን እንደ 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው፣ መቅድመ ወንጌል እንዳለ። ይህንን ሁሉንም ስለ እናንተ ፈጠሩ አላቸው። አራዊትን እንስሳትንም ይገዙላችሁ፣ ስምንም ሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨት አትብሉ፣ ከዚያች ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ በውስጧም ያለው ይህ ጥሩ ነው ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎደሎ የሌለው ነው እንጂ
ከምድርም በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገስታት ቤቶችም የሚመስላት የለም። አዳምና ሔዋንም በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና። በሚያወርዳቸው ገንዘብ ምክንያትን ይፈልግ ነበር። በመቅድመ ወንጌል እንደተባለ ከክብራቸውም አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድ ቢወጣ ምን ታደርገዋለህ አለ። መድኃኔዓለም ከኔ አንተም ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድ መፍጠሩ ሰደበው፣ ከመላእክት አንድነትም አራቀው። 7 ዓመትም እያዘነ ኖረ። አዳምና ሔዋንንም ለማሳት ተሳነው፣ የእነሱን ቦታ ስለያዙ። በዚያን ጊዜም ስሟን ትሰየም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። በአማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን እሰየም ዘንድ ተሸከሚኝ። የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ አሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው፣ ከአዳም ዘንድ አደረሰችው። እሱም ከይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግሥት ሆይ ሰላም ላንቺ ይሁን አላት። እሷም የእግዚአብሔር ሰላም ካንተ ጋር ይሁን አለችው። እርኩም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሏለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉውንም ታውቃላችሁ አላት። ነገሩን ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከእባቢቱ ሞቶ በሰውነቷ ሁሉ ተዋሃዳት። የዚያን ጊዜም የመዓዛው ጣዕም ድንቅ ከሚሆን ከፍሬው ከአበባው ከቅጠሉ አምጥታ ክፉውንና በጎውን ከሚያሳውቀው እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸውስ እንኳ እንዳይተርፉ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ ኀፍረታቸውንም ሸፈኑ፣ እጃቸውንም እንደ ልብስ አደረጉ። አምላክም አዳም ወዴት አለህ አለው። አዳምም ጌታዬ እነሆኝ ከዚህ አለሁ፣ ድምፅህንም በሰማሁ ጊዜ ፈራሁ፣ እኔ ራቁቴን ነኝና አለ። ምን ሆንህ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆንሽ አላት። እባብ አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህም አላት፣ በሆድሽ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን፣ እነሱ ራስሽን ይቀጥቅጡ፣ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጂ፣ ወልደሽን ፈቃድሽ ወደ ባልሽ ይሁን፣ እሱም ይግዛሽ፣ ይህችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ፣ እሾህና አሜኬላ ይብቀልብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዳባንም አልብሶ ምድረ ፋይድ አወረዳቸው። ሱራፌንም ገነትን ዘግተህ በእሳት ሰይፍ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባህር ውስጥ ቆሞ ንስሐ ገባ። መድኃኔዓለምም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው፣ በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ክድሄ በመስቀሌና በሞቴ ያድንሃለሁ አለው። አዳምም ሔዋንን አወቃት፣ መንታ መንታ 60 ልጆችን ወለደች። አንደኛ መቃብያን 28 ምዕራፍ 6። አዳምም በዚህ ዓለም 930 ዓመት ኖሮ ሞተ። ዘፍጥረት 5 ከቁጥር 5። ነፍሱንም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን የጸሎቷ ኃይል ከእኛ ጋር ይሁን አሜን። ወደ ቀደመ ጥንተ ነገራችን እንመለስና መድኃኔዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤልን በሙሴና በአሮን እጅ ባህርን ከፍሎ አወጣቸው። የማያመልኩት ግብፃውያንን ግን ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ከሕዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱም 18 እልፍ ገደለ። የሚያመልከው ኖህንም ከልጆቹ ጋር ከጥፋት ውሃ አዳነው። ትእዛዙን የማያደርጉትንም በጥፋት ውሃ አጠፋቸው። ሎጥንም ስላመለከው አዳነው። በሰዶምና በገሞራ በነበሩ ሰዎች ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ተአምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ በ7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ግንቦት 1 ቀንም ተወለደች። አባትና እናቷ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ ባስገቧት ጊዜ በመልአኩ እጅ ህብስት ሰማያዊና ጽዋ ሰማያዊ የተመገበች ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለው አወጧት። ዮሴፍንም የእግዚአብሔርን ኃይል እስከምናይ ድረስ ጠብቃት አሉት። ዮሴፍ ሚስት አልነበረችውምና ስለዚህ ነገር ዮሴፍ ጮኛ ተባለች።
የገሊላ ክፍል ወደምትሆን ወደ ናዝሬት ወሰዳት። በዚያም ሐርና ወርቅን እየፈተለች ሳለ ገብርኤል ተገልጾ ጸጋን የተመላሽ ከሴቶች ተለይተሽ ተባረክሽ ሆይ ደስ ይበልሽ አላት። ከቃሉ ማነጋገር ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው? እንጃ። መልአኩም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ መድኃኔዓለም ነው፣ ለመንግስቱም ፍጻሜ የለውም አላት። እሷም ምድር ያለ ዘር ታበቅል ዘንድ ሴትም ያለ ወንድ ትጸንስ ዘንድ እንዴት ይቻላል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ያድርብሻል። ስለዚህ የልዑል ኃይልም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃልህ ይሁንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ ከመድኃኔዓለም ሳይለዩ ማኅፀኗ አደረ። ከስጋዋ ስጋን ከነፍሷም ነፍስን ነሳ። ከኃጢአት በቀር ፍጹም ሰው ሆነ። ይኸውም መጋቢት 29 ቀን እሁድ በ3 ሰዓት ነው። የጽንሷም ወራት 9 ወር ከ5 ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትን በስትንፋሳቸው አሟሟቁት። እረኞችና ሰብአ ሰገልም ሰገዱለት። ወርቅና ከርቤ፣ ዕጣን፣ እጅ መንሻ ሰጡት። በ8ኛው ቀን ተከዘረ። በ40ኛው ቀን እጉለ እርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ ዓይኑ በራ፣ በየጥቂቱም አደገ። ለዘመዶቹም እየታዘዘ ይችውም እናቱ ናት። በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ። አብም የምወደው ልጄ ይህ ነው፣ እሱን ስሙት አለ። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ተቀመጠ። 40 ቀንና 40 ሌሊት ጾመ፣ ተራበ፣ ተጠማም። ለእኛም አብነት የሆነ ዘንድ ከዲያብሎስ ተፈተነ። ከጾሙም በወጣ በ3ኛው ቀን የሰርግ ቤትን አገኘ። ወደ እነሱም ገባ። ወይናቸውም ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም 5 አዕማደ ምስጢር ያስተምር ዘንድ ጀመረ። ዘወትርም የ5 ገበያ የሚያህሉ ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ተአምራትንም ያደርግ ነበር። ከዕለታትም በአንድ ቀን 5 እንጀራዎችንና 2 ዓሣዎችን ለ5,000 ሰዎች አቀረበላቸው። እነሱም በልተው ጠገቡ። የተረፈውን 12 ቅርጫት አነሱ። እውር ሆኖ ለተወለደውን በምራቁ ዓይኑን ፈጠረለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ይዘው ተቀበሉት። ድንጋዮችን በሰው አንደበት አመሰገኑ። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም የቃሉን ትምህርት ሰምተው የእጁን ተአምራት አይተው በእሱ ላይ ቀኑ። ነቢይ ሰነፎችን ቅናት ያዛቸው እንዳለ ሰኞና ማክሰኞም መከሩ። ረቡዕ ምክራቸውን ጨረሱ። ሐሙስም የአዲስ ምስጢር ስርዓት ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ፣ ብሉ፣ ጠጡ። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ይህንንም በምታደርጉበት ጊዜ ሞት የምታሰቢያ አድርጉ፣ ትንሣኤንም ንገሩ አላቸው። በመሸም ጊዜ ይሁዳ ወደ አይሁድ ሄዶ 30 ብር ስጡኝ፣ እሱን ለእናንተ እሰጣችኋለሁ አላቸው። በመንፈቀ ሌሊትም ይዘው የኋሊት አስረው ወደ ሐናና ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም የኋሊት አሰሩት። መስቀልንም አሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም የዚህ ሰው በደሉ ምንድን ነው አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔርም ልጅ ነኝ ይላል አለ። በቀትር ጊዜም መጋቢት 27 ቀን በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት፣ በብረት ዘንግ ራሱን መቱት፣ ሐሞትና ከርቤን አጠጡት፣ ጎኑንም በጦር ወጉት። ደምና ውሃም ወጣ፣ የዘላለም ሕይወትም ሆነ። እነዚህን የእግርና የእጅ መቸንከር ስቃዮችን በመለኮቱ ያይደለ በስጋው ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። የዚያን ጊዜ 7 ተአምራት ተደረጉ። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከሰማይ ወደ ምድር ወደቁ። የቤተ መቅደስ መጋረጃም ተቀደደ፣ ምድር ተናወጠች። ሙታንም ተነስተው በስጋ ወደ ሰዎቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ጨለማ ሆነ። በዚያች ሰዓት መለኮቱን ሞት ሳይቀርበው ስጋውን ከመለኮቱ ሳይለይ በስጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገንዘው ዓለምን የፈጠረ ፈጣሪን ከሰው ማንም ባልተቀበረበት በአዲስ መቃብር በጎልጎታ እንደ ሰው ቀበሩት። እነሱም ከመለኮቱ ኃይል ጋር በ9 ሰዓት ወደ ሲኦል ወረደች። ትዕቢተኛ ዲያብሎስም ይውጠው ዘንድ ቀረበ። ስጋ ለብሶ ያሸነፈኝ ይህ ማን ነው አለ። እሱ ግን ይዞ በሳት ሰንሰለት አሰረው። በዚያን ጊዜ ዲያብሎስ 5500 ዘመን ከልጆቹ ጋር የገዛሁት አዳምን ውሰድ አለው። በዚያን ጊዜ እሱ ራሱ መድኃኔዓለም ነፍሳትን ከማሰሪያቸው ፈቶ ከዳይን አወጣቸው። በማይሻር ቃሉ እንደተናገረውም ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ወደ እርሱ አለቀሰ። ከልጅ ልጅ ተወልጄ አድንሃለሁ አለው። ከዳይንም ባወጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ስራዎችም የበረሃ እንጨቶች ብዕር ቢሆኑ፣ ውሃዎችም ቀለማትን ቢሆኑ፣
ሰማይና ምድር ብራና ድንጋዮች መጾች ሰውና መላእክትም ጸሐፍት ቢሆኑ የመድኃኔዓለም ድንቅ ስራው ባላለቀም ነበር። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። በሶስተኛው ቀን እሁድ በመንፈቀ ሌሊት ከመቃብር ተነሳ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳንን አስተማራቸው። በ40ኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑት ወደ ሰማይ አረገ። በ50ኛው ቀን በዕለተ እሁድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። በየሀገሩም ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተካፍለው በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ለመፍረድ ከቅዱሳን መላእክቶች ጋር በምስጋና ይመጣል። ሰማይና ምድርም ከፍጥረት ሁሉ ጋር ያልፋል። በዚያን ጊዜ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላቸውም እንደ ሥራቸው ይከፍላቸዋል። በዚያን ጊዜ መድኃኔዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መባጽዮንም ይህን ሁሉ አይቶ መድኃኔዓለምን ወደደው፣ መታሰቢያውንም አደረገ። እሱም በዚህ ድርሳን ውስጥ ስሙን ለሚያነሳ ሰው ቃል ኪዳን ሰጠው። የመድኃኔዓለም ይቅርታውና ቸርነቱ የመባጽዮን ጸሎቱ እስከ ዘላለም ድረስ ከሁላችን ጋር ይሁን አሜን። ድርሳነ መድኃኔዓለም ዘሰኑይ ምዕራፍ 3 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሶስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔዓለምን ድርሳን በእግዚአብሔር ስም እንጽፋለን። ማስተማርን ያከናወኑ በገጹ በሚታይ በበረድና በእሳት ጠፈር ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥራው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በሚስጥር ያራቀ የመዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ እውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና አይበት የሚቋጠረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ የአንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ስራ የወንጀልን ሕንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ስጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር አንድ ያደረገው ውዕዩን ከቆሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌ የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውንም የማይንቀው የሚከተለውንም የሚመራው ቸል የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ስራው በመናገር የማይፈጸም ልዩ ሚስጥሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ስልጣኑ ምሉኡ መለኮቱም ገዢ ነው። በስልጣኑም ሁሉን ይይዛል፣ ሁሉን ይገዛል። እሱ ገዢ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለእሱ እንስገድለት እንገዛለትም ዛሬም ዘወትርም እስከ ዘላለሙ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቅስ፣ አፋችንን እንክፈት፣ ከንፈራችንንም እናሳምር። የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል፣ የማይደክም ጽኑ፣ የማይሞት ሕያው፣ መክፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ እሱ መድኃኔዓለም ነው። ስለ እኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ስልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እርሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖች ኃይልን አሳያሃቸው፣ ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ፣ ሁለተኛም በክንድህ ጠላቶችህን ነቃቀልካቸው፣ ክንድህ ከኃይልህ ጋር ነው፣ እጅህ ጸናች ከፍ ከፍ አለች ተባለ። ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙን ማዳንና ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸናዋለችና እሱ አባቴ ይለኛል እኔም የባህር ልጄ ያደርገዋለሁ አለ። ስለሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊትም እጅህ ጠላቶቻችን ነቀለቻቸው አለ። ስለ ጻድቃንም እነሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም። ክንድህና ቀኝህ የፊትህ ብርሃን ነው እንጂ አለ። ዳግመኛም የእስረኞችን ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትም ገናንነት የሟች ልጆችን ራራላቸው አለ። ሙሴ ስለ እሱ ቀኝህ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀለቻቸው እያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛ የክንድህ ኃይል ከአለት ጸናች ያለው የአብ ቀኙ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለ እሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይልን አደረጋለች። በነቢዩ እግዚአብሔር
በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድም ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለሱ በኢየሩሳሌም በምድረ በዳ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ ለማዳን የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ። እነሆ በቀኝ አድናለሁ አለ። ስለ እሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደ እኔ የሚያድን ማን ነው ያለ እርሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ ያዕቆብን መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግሁ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችንን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔ በመጽሐፍት አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ስራህን አየሁ አደነቅሁም፣ ሕዝብህን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም በጦርነትም አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከቅድስት ድንግል ማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገዘረ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንቶስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርንና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን ስፍር የሌለው ድንቅ ስራውን ስንቱን እናገራለሁ። ነገር ግን መከራ እንደተቀበልና እንደሞተ እናገራለሁ እንጂ። መከራውም እንዲህ ነው፣ አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ። ዳግመኛም ይህ ነቢይ የወልድን የመከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች። ፈጽሜም ታመምኩ። መከራዬንም የሚወዱ ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም የከበረ እንደሆነ ለስለሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም አፋቸውን ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ አላቸውና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ከኀፍረት አልመለሰም እና አቃለሉት፣ ጎተቱትም። እሱ ደዌያችንን ያዘ፣ ኃጢአታችንንም ተሸከመ። እሱ ስለ በደላችንም ቆሰለ፣ ስለ ሕማማችንም ታመመ። የሰላማችን ምልክት ነው። በሱ ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ ስለ እሱ የቅዱሳን አባታቸው ጮኹ፣ አትፍሩም። የይሁዳን አገሮች እነሆ እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከሱ ጋር ነው፣ ስራውም በፊቱ ነው። በጎቹንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርያው የተናቀ ከሰው ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቁ ነኝ፣ በሕዝብም መካከል የተዋረዱ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳዕና ቤተ መቅደስም እንደዞረ፣ ሕፃናትና ሽማግሌዎች በሰሬን ዝንጣፊ እንደተቀበሉት፣ ሴቲቱ በእንባዋ እንዳጠበችው፣ ሽቱንም እንደቀባችው በወንጌል ያለው ሁሉ። ከዚህ በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት፣ ለደቀ መዛሙርቱም ሥጋውን ደሙን እንደሰጣቸው፣ ጸሎትንም እንዳዘወተረ ሁሉም በወንጌል ተጽፎ አለ። የዚያን ጊዜ ሐሙስ ማታ ሰይጣን ከህብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችንን
ያስይዘው ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛት፣ ልሳኑም ገመድን ታታት አለ። የአይሁድ ማህበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶችም ሰዎችም ተከተሉት። የሹግ መብራትን የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችንም በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲሁም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩ ምንኛ በዙ፣ ኃጢአትን የሚያደርጉ ብዙዎች በላይ ላይ ቆሙ። እነሆም ነፍሴን አደኗት፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም፣ ያለ በደል ሮጡ አቀናውም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ። ድማርን እንዲከብ ከበቡኝ፣ በደልንም በእኔ ላይ መለሷት። ያጠፉኝም ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በእሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችንም እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህም በኋላ ወታደሮች መድኃኒታችንን ያዙት፣ እጆቹንም የኋሊት አስረው ወሰዱት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንንም እህሌን የበላ ተረከዜን የበላ አነሳ አለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎን ያዝነው፣ እነሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን በንፍር ውሃ ያጠፋው መያዙን ቻላችሁን? የሰዶምና የገሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገስታትንና ከነሱ በታች ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ተአምራትን በጣኔዎስ በረሃም ባህርም አስደናቂ ስራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት ያዛት፣ የሰይጣን እጅ አባታችሁን ይነቀውና እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተውም ያለ እሱ ይህን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹንም እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ለበጎች የቤዛ አሳልፌ እሰጣለሁ ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ወይ ከግርማው የተነሳ ኃጥአን የሚንቀጠቀጡ የሌጊዮንን ሰራዊት የሚያሰጥም እሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች፣ የመድኃኔዓለም ጠላቶች፣ ወይናችሁ የእባብና የእፉኝት ፍሬያችሁ እንደ ሐሞት የመረረ ነው። አሁንም የሚጠብቃችሁ የመርገም ቃልን ተቀበሉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው፣ በመከራቸው እንቅፋት ይክበባቸው። ዓይኖቻቸው ይታወሩ፣ ዓይኖቻቸውም አዩም። ጀርባችሁ ሁልጊዜ ይገረፍ፣ መዓትህን በላያቸው ጨምር፣ የመዓትህ ግርፋትም ያገኛቸው። አገራቸው ምድረ በዳ ትሁን፣ በቤታቸውም የሚቀመጥ አይኑር። በበደል ላይ በደልን ጨምርባቸው፣ በጽድቅም ቦታ አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። የመድኃኔዓለም ይቅርታውና ቸርነቱ የእመቤታችን ቅድስት ድንግል ማርያም ጸሎቷ ከሁላችን ጋር ይሁን፣ አሜን። የመድኃኔዓለም ተአምር አንደኛ። ይቅርታው ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። በሀገረ አቴና ሰማዕት የሆነ ስሙ ዲዮናስዮስ የሚባል አንድ ኤጲስቆጶስ ነበር። ይህ ቅዱስ በእሷ ዘንድ ከሚኖሩ ሰዎች በምክሩና በጥበቡ በሐሳቡና በእውቀቱ ከንጉሱ አማካሪዎችና አዋቂዎች
ከሆኑ ከመሳፍንቱ አንድነት ከፍ ያለ ሆነ። ከዚህ በኋላ ሐዋርያው ጳውሎስ አስተምሮ የክርስትና ጥምቀትን አጥምቆ በሀገረ አቴና ላይ ኤጲስቆጶስነት ሾመው። ብዙ ድርሳናትንም ደረሰ። ከእነዚህም አንዱ ድርሳን ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም የተሰቀለበት የዓርብ ቀን ድርሳን ነው። ይህ ቅዱስም በአንድ ቀን አዋቂዎች በተሰበሰቡበት በጥበብ ቤት ውስጥ ሳለ ከእነሱ ጋር ተሰብስቦ ከጥበበኞች ሁሉ በላይ ተቀመጠ። በቀትር ጊዜም ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ምድርም ተንቀጠቀጠች፣ አሕዛብም ደነገጡ፣ ፈሩም፣ መቃብሮችም ተከፈቱ። ዲዮናስዮስም በዓለም ውስጥ የሆነውን አስረዳን ብለው ጠየቁት። የጥበብንም መጽሐፍ አነሳ፣ በሐሳብ መሰላልም መውጫን አየ። ወደ ፀሐይና ወደ ጨረቃ ወደ ከዋክብትም መውጫ ሄደ። ጸጥ ብለውም አገኛቸው፣ ወደ መንገዳቸውም አልተመለሱም። ወደ ባህርም ሄደ፣ ዝም ብሎም አገኘው። ከዚህ በኋላ አርስጣብ የሚባል የፍልስፍና መጽሐፍን አነሳ፣ ያዘ። በውስጡም አምላክ እልመክኑን የሚል አገኘ። ይህም ማለት የተሰወረ ሰማይና ምድርን የፈጠረ አምላክ ከሰማይ ወደ ምድር ወረደ። አይሁድ በላዩ ተነሱ፣ እነሱም ሰቀሉት ማለት ነው። የዚያን ሰዓት ልብሱን ቀዶ ታላቅ ሐዘን አዘነ። ደጃዝማቾቹና ገረገሾቹ ጥበበኞቹን በቀትር ጊዜ ጨለማ ስለሆነውና ምድር ስለተንቀጠቀጠችው ነገር ያሳየውን ይገልጽላቸው ዘንድ ዲዮናስዮስን ለመኑት። የሆነውን ሁሉ ነገራቸው። ይህንንም በሰሙ ጊዜ ታላቅ ያለ ፍርሃትንም ፈሩ። ኦሲፎስ የሚባለውንም ደቀ መዝሙሩን በዚያን ቀን የሆነውን ሁሉ የቀኗን ስም፣ የወሩንም ስም፣ የዓመቱንም ስም 5500 የሆነ ዘመኑንም ይጽፍ ዘንድ አዘዘው። ዲዮናስዮስም እንዳዘዘው የሆነውን ሁሉ ጻፈ። ሁለተኛም በጣዖቶቻቸው ቤቶችና በየቤቶቻቸው ደጃፍ የተሰወረ አምላክ እልመክኑን ከሰማይ ወረደ ብሎ ጻፈ። ከ14 ዓመትም በኋላ ሐዋርያው ቅዱስ ጳውሎስ ከሰማይ እንደወረደና ከእመቤታችን ቅድስት ድንግል ማርያም ሰው እንደሆነ በሕማሙና በስቅለቱ ዓለምን እንዳዳነ እንደተነሳና እንዳረገ በሕያዋንና በሙታን ይፈርድ ዘንድ ዳግመኛ እንደሚመጣ እያስተማረ ወደ አቴና ሀገር መጣ። የአቴና ሰዎችም ጳውሎስን ትምህርት በሰሙ ጊዜ ፈጽመው አደነቁ። ወደ ዲዮናስዮስም ሩጠው ሄደው ዛሬ ወደ ሀገራችን አንድ ሰው መጣ፣ እኛና አባቶቻችን በማናውቀው በአዲስ አምላክ አስተማር አሉት። ዲዮናስዮስም ሐዋርያው ጳውሎስን ጠርቶ በሀገራችን ያስተማርከው አዲስ አምላክ ምንድን ነው አለው። ሐዋርያው ጳውሎስም በጣዖት ቤቶቻቸው አልፌ ሲሄድ የተሰወረ አምላክ እልመክኑን ከሰማይ ወደ ምድር ወረደ የሚል አገኘው፣ የማስተምራችሁ ይህ ነው አለው። የዚያን ጊዜም ዲዮናስዮስ 14 ዓመት ያህል የሆነውን መጽሐፍ አምጣው ብሎ ደቀ መዝሙሩን አዘዘው። አመጣለት፣ አይቶም አደነቀ። ጳውሎስም በዓርብ ቀን በመጋቢት ወር በ27 በቀትር ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም የተሰቀለ አለው። ምልክቱ ምንድን ነው አለው። ጳውሎስም ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ከምድር ወድቀዋል፣ ምድርም ተነዋውጣለች፣ ሙታንም ከመቃብርና ከሲኦል ወጥተዋል አለው። ሌላውስ ቀድሞ እንደጻፍ ነው በእውነት ሆነ፣ የሙታን ነገር ግን አስደነቀን አለው። በዚህ ሳትጠራጠር ከመቃብር የተነሱት ሙታን ወደ ሰዎቻቸው ሄደው ክብር ይግባውና መድኃኔ ዓለም በመስቀሉ ሲኦል እንደማረካትና እንዳወጣቸው ተናገሩ አለው። ያን ጊዜም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። ሐዋርያው ቅዱስ ጳውሎስም ሰገዱለት። ዲዮናስዮስንም በላያቸው ኤጲስቆጶስነት ሾመው። እሱም ብዙ ተአምራትና ድንቅ ስራዎችን አደረገ። የቤተ ክርስቲያን ስርዓትንም ተረጎመ። ከዚህም በኋላ ራሱን በሰይፍ ቆረጡት። የሰማዕትነትን አክሊል አግኝቶ ወደ መንግሥተ ሰማይ ገባ። የዲዮናስዮስ ጸሎቱና በረከቱ ከሁላችን ከቤተ ክርስቲያን ጋር ይኑር አሜን።